ለምሳሌ ኢትዮጵያ ውስጥም አሜሪካም ያሉ ሰዎች እየደወሉ እንጸልይላቸዋለን። እባክህ ፓስተር ይጸልይልኝ ምናምን እንግዲህ ይላል። የኢትዮጵያው ከሆነ ማለት ነው ቀጥታ ወጥ ነው ለቅሶ ምክሬ አበሳዬ ምናምን ይላል ማለት ነው ኢትዮጵያ። ልክ አሜሪካ ሲሄዱ አለቃቀስ ነው የሚቀየረው። ምን እንግሊዘኛ ጣል ኤግዛክትሊ ኢቨንቹዋሊ ምናምን እንደዚህ ይሆናል ማለት ነው። አንድ ልጅ ባል ፈልጋ ልትጸልይ ትችላለች ቸርች እየመጣች ማለት ነው። ጌታ ሆይ እኔን አድረኝ ሞይ ታላቅ ማገባች ታናሽ ማገባች እኔ ብቻዬን አረተው ምናምን ስትል እግዚአብሔር ይናገራል። የኢትዮጵያ መንግስት እኔን ጠርቶኝ የፈለክበት ሆቴል ግባና ብላ የፈለከውን ጠጣ የፈለክበት እደር ስፖንሰር ነኝ ቢለኝና ግን የዛሬ አመት ከማይክል ታይሰን ጋር ትደባደባለህ ቢለኝ አንድ አመት አልተኛም። ካፈለው ቃል ሰሞኑን በሙሉ እንግዲህ በእነዚህ ጊዜያት እየተናገርኩበት ያለው ርዕስ ነው። በመከራ ታገሱ። ያዕቆብ የሚገርማችሁ መሬት ላይ አሁን ለምሳሌ ባለፈው ምርጫ አለ አይደለም? መሬት እኛ ኢትዮጵያ ውስጥ ምርጫ ነበረ። ኧረ በእናታችሁ ቶሎ መልሱ። ምርጫ አለ አይደለም እንዴ? እዛ ምርጫ ላይ አንዳንዶቹ እኔ ማጭድ ነኝ፣ መዶሻ ነኝ፣ ማንኪያ ነኝ፣ ሙዝ ነኝ ምናምን ብለው ተወዳድረዋል። እያንዳንዱ ተመራጭ የሚናገረው ነገር አለ። ምን ይላል መሰላችሁ? ወገኖቼ ድልድይ ያስገባላችኋለሁ፣ ልብስ በልብስ አረጋችኋለሁ፣ ከድህነት ነፃ አወጣችኋለሁ፣ እህል በእህል አረጋችኋለሁ ምናምን ብሎ ሲናገር ሰው ወንዳታ ይሄ ሰውዬ ቢመረጥልና ሰውየውን ዱ አድርጎ ይመርጠዋል ማለት። ሰውየው ሲወጣ ማሞ ሌላ መታወቂያው ሌላ። ድልድይ ያስገባላችኋለሁ ይላል። ገብቷል? ወንዝ በሌለበት ሁላ ድልድይ ይሰራላችሁ ምናምን ይላል። ኦሬዲ ትልልቅና ጥሩ ነገር በመናገር እንድትመርጠው ነው። የሚገርማችሁ ከመሪዎች መካከል እውነተኛ መሪ ጥሩ ይላችሁ ኦባማ ራሱ ሲመረጥ ምንድነው ያለው? ቼንጅ አለ። 2 አመት እንደቆየ ቻሌንጅ አለ። አይደለም እንዴ? ቼንጅ ወደ ቻሌንጅ ተቀየረበት። የሚገርማችሁ አንድ እውነተኛ መሪ ያውቃለሁ፣ ኢየሱስ ይባላል። እሱ እንድንመርጠው ብሎ የማይችለውን የማይሆነውን ነገር አይደለም የተናገረው። ምን አለ? እኔን ከመረጣችሁ መከራ አለባችሁ፣ መከራውን ግን አሸንፋለሁ። ሲንገኔ ሲጮህና አሜን። አንዳንድ ሰዎች ግን በስህተት ወደ ጌታ ከመጡ በኋላ እኔ ጌታን ከተቀበልኩ ጊዜ ጀምሮ ምንም አይነት መከራ የለብኝም ይላሉ። ይሄ ፎልስ ስቴትመንት። ለምን ኢየሱስ አላ መከራ አለበት? ለምንድን ነው መከራ ያልደረሰብን ካላችሁ ኢየሱስ ክርስቶስን መምሰል የሚወዱ በሙሉ ይሰደዳሉ። ያልተሰደድነው መከራ ያልመጣብን የመምሰል ሙከራ ስላላደረግን ብቻ ነው። ለምሳሌ እስቲ ዛሬ ወጥተን መመስከር እንጀምር። ኢየሱስ ያድናል እንበል እስቲ። አይመጣብንም? እስቲ ጉቦ መብላት እናቁም። አይመጣብንም? አይመጣም ወይ? እንግዲህ ዛሬ በመግባባት ነው መንሰብከው። ጌታ ይመስገን። ግማሽ ከናንተ ግማሽ ከኔ ነው። ገብቷችኋል? ባይዘዌ እንደ ድሮ አይደለም፣ ጸባይ ተቀይሯል። ትንሽ ቆይቻለሁ። እናንተ ተረሳስተናል። ለመሰላችሁ እውነቴን ነው። ስናደድ ስብከት የመቀየር ባህሪ አንጥቻለሁ። ኦሬዲ ምንድን ማረግ ጀመርኩ መሰለኝ? በጣም ስናደድ ስብከቱን ሙሉ በሙሉ በእንግሊዘኛ አድርጓል። እና አይናችሁ ተቆለጭልጮ ከምትሄዱ እና አስተርጓሚ ከምጠራ አሜን እያላችሁ ብትቀጥሉ ጥሩ ይመስለኛል። ኢዚት ክሊር? ለዚህ ነው ዛሬ አልፎ እንግሊዘኞች አፌ ላይ እየመጡ ንዴት ስላለ ነው። ቴክ ኬር። ሃሌሉያ! ኢየሱስ ጌታ ነው። ሰምታችሁ ያላልኩትን ቤተ ክርስቲያን ብዙ ጴንጤ የሚያውቀው ቤተ ክርስቲያን ሄዱ መከራው እንደሚጠፋ። አንዴ ስሙኝ በእናታችሁ። ቸርች መጣችሁ መከራ አይጠፋም፣ መከራ ግን እናስቀይርላችኋለን። ምን ማለት ነው? በባል ያለቀሰ በልጅ እንዲያለቅስ፣ በልጅ ያለቀሰ በኩላሊት እንዲያለቅስ እንጂ መከራ ሙሉ በሙሉ ከጠፋማ ሳታቅ ገነት ገብታል ማለት ነው። ገብቶቻል? ለምሳሌ አንዳንድ ሰው ምን ይላል? ጌታ የአሜሪካንን በር እኮ ቢከፍትልኝ እፋይ ይላል። አሜሪካ ብትሄድ የእንባ አይነት ነው እንጂ የሚቀየረው እንባ አይታበስም። ሰምታችሁ ያልኩትን? ለምሳሌ ኢትዮጵያ ውስጥም አሜሪካም ያሉ ሰዎች እየደወሉ እንጸልይላቸዋለን። እባክህ ፓስተር ይጸልይልኝ ምናምን እንግዲህ ይላል። የኢትዮጵያው ከሆነ ማለት ነው ቀጥታ ወጥ ነው ለቅሶ ምክሬ
አበሳዬ ምናምን ይላል ማለት ነው ኢትዮጵያ። ልክ አሜሪካ ሲሄዱ አለቃቀስ ነው የሚቀየረው። ምን እንግሊዘኛ ጣል ጣል ኤግዛክትሊ ኢቨንቹዋሊ ምናምን እንደዚህ ይሆናል ማለት ነው። ገብቶቻል አልከት እምባ ነው እንጂ የሚቀየረው በቢጫ ችግር ያለቀሰ በቀይ ችግር እንዲያለቅስ ነው እንጂ ቸርች የምንረዳው መከራ ማጥፋት አንችልም። መከራ ቋሚ ነው። የላይፋችን ስታይል ነው። አንደርስታንድ ፕሬዝ ጋድ አሜን። ምን ማለት መሰለ በሌላ አማርኛ አሁንም ልንገራችሁ። አንድ ልጅ ባል ፈልጋ ልትጸልይ ትችላለች። ቸርች እየመጣች ማለት ነው። ጌታ ሆይ እኔን አድረኝ ሞይ ታላቅ ማገባች ታናሽ ማገባች እኔ ብቻዬን አረተው ምናምን ስትል እግዚአብሔር ይናገራል። የአንድ እህቴ እንደዚህ ትዳር ላይ እየጸለይሻለሽ እግዚአብሔር ድርሻለሁ ብሏል ኩልሻለሁ ብሏል ሲል ያዟት ይባላል። ትያዛለች። ከዛ እቤት ትሄዳለች። እግዚአብሔር እንደተናገረው ልጅቷ ምን ትላለች? ታገባለች። አሁን አንኳኳች። ምን ሆነ? ተከፈተ። ደግማ ባል ብላ መጸለይ አትችልም። ኦሬዲ አገኘች። ሁለት ስለማይቻል ግልጽ አይደለም። ግን በቃ እፎ ያለች ማለት ነው አይደለም። ሜቢ ይሄኔ ባልየው ግስላ ነገር ሊሆን ይችላል። ከዛ ደግሞ ኧረ ጌታ ሆይ ከሰጠህ አይቀር እንዲህ አይነት ጥፍርና ጭራ የለውም እንጂ ኦሬዲ ግስላ እኮ ነው በኢየሱስ ስም ይቀር ምናምን ትላለች። አሁን አንኳኳች፣ ተከፈተ። ሌላ ማንኳኳት ጀመረች ማለት ነው። አሁንም እግዚአብሔር ይናገራል። በባልሽ በጣም የምትቸገሪ እህት፣ ባልሽ በጣም አስቸጋሪ የሚደበድብሽ አልፎ አልፎ የመምታት ባህሪ የሚያሳይ ትንሽ ጠምዘዝ ያለ ባል ያለሽ ምናምን ተብሎ ማለት ነው። እግዚአብሔር ልቡን ቀይሬዋለሁ ሲል ህዝቡም እኛም እንላለን። እንደገባች እግዚአብሔር ተናገረ። የሰውየው ልብ ተቀየረ። ከዛ ድሮ ሻይ የማይጋብዘው አብሯት እንትን ማይነ እጇን ይዞ መሄድ ጀመረ። ኬክ ቤት ወንበር መጎተት ጀመረ። የመጨረሻ በእንግሊዘኛ በቃ ስዊት የሆነ እንትን ሆነ ማለት ነው ሰውየው። ከዛስ አሁን ደግሞ ልጅ የለም። ጌታ ሆይ ይሄን የመሰለ ትዳር ሰጠ፣ ሁሉን ለወጥ ካንተ ኤልሻዳይ ነህ። አሁን ደግሞ ልጅ እባክህ የቡሄ ልጅ ጣል አድርግ። አሁንም ምን ሆነ? አንኳኳች። ከዛስ አሁንም ጌታ ይሰማል፣ ልጅ ይሰጣል። ልጁ ይወለዳል። ሲወለድ ደግሞ እንደምታቋፉ ክፍት ነው። ይበላል፣ ይጠጣል። ኦኬ ይሄ አፉ በአጋጣሚ አይደለም የተቀደደው፣ ባላማ ነው። ጌታ ወይ አንተን አፉን የከፈትከው እንዴት ነው ጉዱ ይባላል። የወተት አለ፣ የፍርኖ ዱቄት አለ። አሁን ደግሞ ናን ነው ምናምን የሚባሉ ነገሮች አሉ። ብዙ አደገኛ ወተቶች አሉ፣ ዳይፐሮች አሉ። በጣም አረ ነገታ አሁንም ኢኮኖሚ ይለቀቃል። ከዛ ልጁ ትምህርት ቤት ይደርሳል። አሁንም ታንኳኳለች፣ ይከፈታል። አሸናፊ የሚባለው አንድ ሰው ምን ሆነ ነው? ተጋጥሞ ነው። ይሰማል። አሁን ለምሳሌ እኔ ኃይሌ ገብረስላሴን አይችለኝም እኔን ምናምን ብል ምን ነው የሚባለው? ይሄ ልጅ ትንሽ ብሎን ነገር ላልቷል ነው የሚባለው። ኃይሌ ገብረስላሴን አሸንፌያለሁ ለማለት አብሬ ምን ማድረግ አለብኝ? መሮጥ አለብኝ። በወደደን በሱ ካሸናፊዎች ሁሉ ነው የሚለው። ሁሉ ውስጥ ረሃብ አለ፣ ስራ ማጣት አለ፣ ነቀፋ አለ፣ ስድብ አለ፣ ጣጣ አለ፣ ምናምን አለ። is it clear please yes or no? ማታ ስለሆነ አብዛኛው እንግሊዘኛ ተጠቀማሉ። ስሙኝ እንግዲህ እግዚአብሔር ኢየሱስ መከራውን እኔ ያሸንፋል። ከተሸነፈ መከራ ጋር ተወዳድረ አሸናፊነትን ማሳየት አለበት። እኔ እንዴት እንደሆነ እንደገባይ ልንገራችሁ። ለምሳሌ የኢትዮጵያ መንግስት እኔን ጠርቶኝ የፈለክበት ሆቴል ግባና ብላ የፈለከውን ጠጣ የፈለክበት እደር ስፖንሰር ነኝ ቢለኝና ግን የዛሬ አመት ከማይክል ታይሰን ጋር ትደባደባለህ ቢለኝ አንድ አመት አልተኛም። በደንብ ስሙ። አንድ አመት ምን አልልም። አንድ ጎናችሁ ላለው አንድ አመት አይተኛም በሉልኝ። ከዛ ቀጥላለሁ። ለምን መሰላችሁ ማልተኛው? በእናታችሁ ስሙኝ። ለምን እንደማልተኛ ታውቃላችሁ? ይኸው ስሙኝ። እንጂ ሊገለጥ ካለው ቦክስ ጋር ሲነጻጸር የዚህ ዘመን ተድላ ምንም እንዳይደለ እቆጥረዋለሁ። አንድ አመት እኮ አሪፍ ነገር ነው እኮ የታዘዘልኝ። ብፈልግ ሸራተን ብፈልግ ይልጠን ብላ ተብያለሁ። ግን የዛሬ አመት ነው የምጋጠመው።
እንቅልፍ ያጣሁት ሊገለጥ ያለውን ቦክስ ምክንያቱም ባለምነዋሴ ድሮ ሲናገር ሰምቻለሁ። ማይክል ታይሰን አንድ የሚሰነዝረው ቦክስ 100 ኪሎ ነው አለ። 100 ኪሎ በአፍንጫ አካባቢ መጥቶ አይደለም ሲስት ባጠገበሰ ብሎ ሲያልፍ 100 ኩንታል ምን ይሰማል? ቬሪ ዴንጀረስ ነው። እዚህ ጋር መጥቶ አይደለም 100 ኪሎ በአፍንጫ አካባቢ ሲተላለፍ ምን እንዴ ትቀልዳለህ እንዴ? ፌንት ትሆናለህ። ስሙኝ፣ የዛሬ ዓመት ያ100 ኪሎ እዚህ ላይ ሲያርፍ ይሰማኛል። ስለሚሰማኝ ሂልተን ብታስተኙኝ፣ ሸራተን ብታስተኙኝ፣ እላይ ብታስተኙኝ፣ እታች አቤት የዛሬ ዓመት ምንን ነው የሚያጣምነው? ስለዚህ ጳውሎስ ምን እንዳለ ታውቃላችሁ? የአሁኑ ዘመን መከራ ምንም የማይመስለኝ ምክንያቱ ሊገለጥ ካለው ክብር ጋር ሳነጻጽረው የአሁን ዘመን ስቃይ፣ መከራ፣ ጣጣ፣ ራብ፣ ችግር ምንም እንዳይደለ። ሃሌሉያ ሃሌሉያ ሃሌሉያ! ምንም እንዳይደለ እቆጥረዋለሁ። ለምን? ሊገለጥ ያለው ክብር አሁን የተገለጠውን መከራ ይሽረዋል። አሁን ስሙኝ እንግዲህ ማይክል ታይሰን መጋጠም አለበት ተብዬ መንግስት አስገድዶኝ ማለት ነው ኢትዮጵያን ወክዬ። አይደረስባችሁ ቢደርስብኝ ይኸው አንድ አልተኛ፣ 2 ምበለው አይስማማኝም፣ 3 ኪሎ እየቀነሰ ይሄዳል፣ 4 ሰላማዊ አስተሳሰብ ይልኝ እዘባርቃለሁ። የግዴን የጦርነቱ ቀን ወይም የድብድቡ ቀን የግዴን ብደርስ ሁልጊዜ አገልግሎት ልወጣ ስል ሽንት ቤት ድረስ ብዬ እመጣለሁ። የሚገርማችሁ የለመድኩት መድረክ ነው ግን ያስፈራኛል። ብቻ ድረስ ብዬ መምጣት ግዴታዬ ነው ስለምፈራ። ሊያውም ጌታ የሚረዳኝ መድረክ ላይ መንፈስ ቅዱስ ያለበት መድረክ ላይ ፍርሃት ይዛል። ድረስ ብዬ እመጣለሁ፣ ሁሌ ድረስ ብዬ እመጣለሁ። የዛ ቀን ህዝብ ተሰብስቦ ማይክል ታይሰንም እዚህ ያለ አስተዋቂ ፒንችሪያ ሁዬ ሲል እባካችሁ ይቅርታ እንደ ደርሼ የመጣው ብዬ የት ነው የምሄደው? ሽንት ቤት። ልዩ የሚያደርገው ነገር ሽንት ቤት እሄዳለሁ ግን አልመጣም። ለምን? በዛው ወደ ጌታ ሄጃለሁ። ስሙኝ፣ ከዛ ማይክል ታይሰን አሸነፈ። እንዴት? ገና ሳይጋጠም ተጋጣሚው ዞፌን ታረገ ተብሎ ነገሩ ይደመድማል ማለት ነው። በሌላ ጊዜ ግን አንድ ነገር አሰብኩ። ማይክል ታይሰንን የማሸንፍበት ዘዴ አለኝ። እንዴት? ማይክል ታይሰንን ሌላ ተጋጣሚ አድርጎ ከዘረረልኝ። ከማይክል ታይሰን የሚበልጠው ማን ነው? ሆሊፊልድ ነው። ሆሊፊልድ የሚባለው ማይክል ታይሰንን ቀጥቅጦ ስፓይናል ኮርዱን ሳይቀር ቀጥቅጦ ናና ተጋጠም ቢለኝ 1 ዓመት መብላትም አይጠበቅብኝም፣ 2 ዓመት ምናምን መጨነቅም አይጠበቅብኝ። በዛው መቀዝበት የተዘረረው ታይሰን ላይ መደነስ ይችላል። በዛው መቀዝበት ቢኮዝ ኦልሬዲ ተዘርሯል። ኢየሱስ ምን አለ? መከራውን እኔ ዘርሬዋለሁ፣ አሸንፈዋለሁ። በተሸነፈ መከራ ላይ መኖር፣ ማሸነፍ፣ የበላይ መሆን